ሰላም ጤና ይስጥልኝ እንደምናላችሁ እኔ መምህር ተረፈ መቆያ ነኝ። ዛሬ የምንማማርበት የትምህርታችን ርዕስ የ11ኛ ክፍል ጂኦግራፊ ዩኒት 3 ክፍል 3 ሪሶርስ አንደር ፕሬሸር በሚል ርዕስ ላይ ይሆናል። አብራችሁን ቆዩ። ሪሶርስ አንደር ፕሬሸር ማለት ኦቨር ኤክስፕሎይትድ የሆኑ ወይም በጣም በተጽዕኖ የወደቁ የተፈጥሮ ሀብቶች እነማን ናቸው የሚሉት ላይ ነው ዛሬ ትኩረት የምናደርገው። ሶ ኢንቫይሮንመንታል ሪሶርስስ ኦል አር አፌክትድ ባይ ኤክሰሲቭ ሂውማን ዩዝ። የሰው ልጅ ቁጥሩ ከመብዛቱ የተነሳ ወይም ፍላጎቱ ከመጨመሩ የተነሳ ያሉትን የተፈጥሮ ሀብቶች ኤክሰሲቭሊ ይጠቀማል። ዛት ሚንስ ዞስ ሪሶርስስ ቢካም አንደር ፕሬሸር ማለት ነው። ሶ ዞስ ሪሶርስስ አር ሪፒትሊ ሚስ ዩዝድ ይሆናሉ። በጣም ልክ ባልሆነ ትክክለኛ ባልሆነ ወይ ጥቅም ላይ ይውላሉ። ሚስ ማኔጅድ ይሆናሉ። ዲግሬድድ ይሆናሉ። እንዴት ነው የሚሆኑት? ስራው አንዋይዝ ኤንድ ኬርለስ ዩዝ ነው። አግባብ ባልሆነ ትክክለኛ ባልሆነና ኬርለስ በሆነ አጠቃቀም ሚስ ዩዝድ፣ ሚስ ማኔጅድ ኤንድ ዲግሬድድ ይሆናሉ። ይሄ ደግሞ በምን ምክንያት ነው? ዲዩ ቱ ራፒድ ፖፑሌሽን ግሮውዝ ነው። እንግዲህ የህዝብ ቁጥር ሲጨምር ፍላጎትም አብሮ ይጨምራል። ፍላጎቱ ጨመረ ማለት ያሉትን የተፈጥሮ ሀብቶች ኤክሰሲቭሊ ወይም አንዋይዝሊ ይጠቀማል ማለት ነው። በዚህ ምክንያት እነዛ ሪሶርሶች አንደር ፕሬሸር ውስጥ ይወድቃሉ ማለት ነው። ፎር ኤግዛምፕል ፍሮም ሪኒዌብል ሪሶርስ ሊታደሱ ራሳቸውን ከሚያድሱ የተፈጥሮ ሀብቶች መካከል ለምሳሌ እንደ ሶይል፣ ዋተር ኤንድ ፎሬስት እነኚህ ሶስቱ ሞስት ኢንፍሉዌንስድ ባይ ሂውማን ኤንድ ፕሌስድ አንደር ኢንክሪዝድ ፕሬሸር ነው። በጣም በሰው ልጅ ተጽዕኖ ውስጥ የሚወድቁ ወይም የወደቁ የተፈጥሮ ሀብቶች ሶስቱ ዋና ዋናዎቹ ሶይል፣ ዋተር ኤንድ ፎሬስት ናቸው ማለት ነው። አኮርዲንግ ቱ ግሎባል አሰስመንት ኦፍ ሂውማን ኢንዲዩስድ ሶይል ዲግራዴሽን ይሄ ዓለም አቀፍ የሆነ ጥናት ነው። ግላሶድ ይባላል። በ1990 ኢን ሃይሌ ኢት አል 2006 ዲግራዴሽን ኦፍ ላንድ ሪሶርስ አት ግሎባል ስኬል። ላንድ ሪሶርስ ሲባል እንግዲህ በውስጡ ሶይልን ይዟል፣ ዋተር ኤንድ ፎሬስት ሪሶርስ ሌሎችም አሉ ማለት ነው። ላንድ ሪሶርስ ሲባል እነዚህን ሁሉ በውስጡ ያጠቃልላል ማለት ነው። በዚህ ጥናት መሰረት ዲግራዴሽን ኦፍ ላንድ ሪሶርስ አት ግሎባል ስኬል ለምሳሌ ፓስቸር አለ፣ ለከብቶች ግጠሽ የሚያገለግለው ነው ፓስቸር ላንድ። ክሮፕ ላንድ አለ ኤንድ አዘር ላንድ ዩዝ ኢዝ ሃየር ኢን ኤዥያ ኤንድ አፍሪካ ሪስፔክቲቭሊ። ምን ማለት ነው? በ2006 በተጠናው ጥናት መሰረት ሃይ ዲግራዴሽን ኦፍ ላንድ ሪሶርስ ለምሳሌ እንደ ፓስቸር ላንድ፣ ክሮፕ ላንድ ኤንድ አዘር ላንድ ዩዝ በጣም ከፍተኛ የሆነበት ከሰባቱ ኮንቲኔንቶች የመጀመሪያው ኤዥያ ነው። ኤዥያ ሃይ ላንድ ዲግራዴሽን ያለበት ኮንቲኔንት ነው። በሁለተኛ ደረጃ ደግሞ አፍሪካ ነው ማለት ነው። እነዚህን ሪሶርስ አንደር ፕሬሸር በተጽዕኖ ውስጥ የወደቁ ሪሶርሶችን አንድ ለአንድ ለማየት እንሞክር። የመጀመሪያው ሶይል ሪሶርስ ነው። ሶይል ለሰው ልጅ መሰረታዊ ፍላጎት መሟላት፣ ለሰው ልጅ አጠቃላይ እንቅስቃሴ መሰረት ነው። ሶይል እንግዲህ ሉዝ ማቴሪያል ነው። ሶይል አራት ዋና ዋና ኮምፖነንቶች አሉት። ለምሳሌ የመጀመሪያው ኦርጋኒክ ኮምፖነንት ነው። ይሄ ኦርጋኒክ ኮምፖነንት 5%ን ይሸፍናል። ሁለተኛው ኢንኦርጋኒክ ኮምፖነንት ናቸው። እነኚህ ኢንኦርጋኒክ ኮምፖነንት ሚኔራሎችን ያጠቃልላል። the largest composition ነው ኢንኦርጋኒክ 45%ን ይይዛል። ሶስተኛው ዋተር ነው። ውሃ 25%ን ሲይዝ ኤር ደግሞ 25%ን ይዛል። የአፈር ቤዚክ ኮምፖነንትስ የሚባሉት ኦርጋኒክ ኮምፖነንት፣ ኢንኦርጋኒክ ኮምፖነንት፣ ዋተር ኤንድ ኤር ናቸው ተማሪዎች። soils are frequently losing their intrinsic quality due to what? due to erosion or excessive utilization። አፈር በኢሮዥን እና በኤክሰሲቭ ዩቲላይዜሽን ምክንያት ኢንትሪንሲክ ኳሊቲ ይቀንሳል ወይም ያጣል ማለት ነው። ፎር ኤግዛምፕል ኒርሊ 33% ኦፍ ወርልድ አራብል ላንድ ማለት ለእርሻ ስራ ለፋርሚንግ የሚያገለግል ነው። 33% ኦፍ ወርልድ አራብል ላንድ ኤንድ ሶይል ሃቭ ቢን ዲስትሮይድ ባይ ሶይል ኢሮዥን። ምን ማለት ነው? 33% የሚሆነው ዓለም አራብል ላንድ ውስጥ ወይም 33% ኦፍ ሶይሉ በሶይል ኢሮዥን ዲስትሮይድ ይሆናል ማለት ነው።
በዚህ መሰረት ሶይል ዲግሬድ እንዲሆን ወይም ዲፕሌሽን እንዲከሰት ምክንያቶቹ ምንድን ናቸው? ሜን ኮዝ ኦፍ ሶይል ዲፕሌሽን ኦር ሶይል ዲግራዴሽን የመጀመሪያው ሎስ ኦፍ ኢሴንሻል ኒውትሪየንትስ ናቸው። አስፈላጊ የሆኑ ሶይል ኒውትሪየንት እነዛ ነገሮች በኳሊቲም በኳንቲቲም ሲቀንሱ ሶይሉ ዲፕሌት ይሆናል ወይም ዲግሬድ ይሆናል። ሪዳክሽን ኦፍ ዘ ባዮሎጂካል ኮምፖነንት ኦፍ ሶይል ለምሳሌ እንደ ተርማይት፣ እርዝዋርም የመሳሰሉት አስፈላጊ ናቸው ሶይል ውስጥ። እነሱ በመጠናቸው ሲቀንስ ሶይሉ ዲፕሌት ወይም ዲግሬድ ይሆናል። ሌላው ሪሞቫል ኦፍ ዘ ቶፕ ሶይል ነው። ቶፕ ሶይል ማለት የሶይል ሆሪዞን አለ፣ የሶይል ንብርብር አለ ቨርቲካሊ። ከላይ ያለው ፓርት ቶፕ ሶይል ይባላል። ይሄ ቶፕ ሶይል ለአግሪካልቸር በጣም አስፈላጊ የሆነ ሶይል ነው። ይሄ ቶፕ ሶይል ሪሙቭ ሲሆን ሶይል ዲፕሌሽን ኦር ሶይል ዲግራዴሽን ይከሰታል። ሌላው ክረስቲንግ ነው። ክረስቲንግ ዘ አዘር ኮዝ ኦፍ ሶይል ዲፕሌሽን። ክረስቲንግ ማለት ድራይንግ ኦፍ ዘ ሶይል ነው ዲዩ ቱ ሶይል ሞይስቸር ሪዳክሽን። አፈር ውስጥ ያለው የእርጥበት መጠን ሲቀንስ ሶይሉ ይደርቃል። ያ ደግሞ ክረስቲንግ ይባላል። ክረስቲንግ ሌላኛ ኮዝ ነው። ሌላ ኮምፓክሽን ነው። ኮምፓክሽን ደግሞ በጣም የመጣበቅ ሲሜንቴሽን ኦፍ ሶይል ፓርቲክል። ሶይል ፓርቲክሎች በጣም ሲጣበቁ ለኤሬሽን እና ወተር ትራንስሚሽን በጣም አስቸጋሪ ስለሚሆኑ ኮምፓክሽንም ዋነኛው የሶይል ዲፕሌሽን ኦር የሶይል ዲግራዴሽን ኮዝ ነው ማለት ነው። ሌላ ፖሉሽን ነው፣ ብክለት ነው። እንግዲህ ሶይል ፖሊዩት ሲሆን ፕሮዳክቲቭ የነበረው አንፕሮዳክቲቭ ስለሚሆን ይህም አንደኛው የሶይል ዲግራዴሽን ኮዝ ነው። ሶይል ሳሊኒቲ የሶይል ወደ ጨዋማነት መቀየር። እነኚህ እንደ አጠቃላይ ሜን ኮዝ ኦፍ ሶይል ዲፕሌሽን ኦር ሶይል ዲግራዴሽን ናቸው ተማሪዎች። እንደ አጠቃላይ ሜን ፎርምስ ኦፍ ሶይል ዲግራዴሽን ኦር ዲፕሌሽን በሶስት ይከፈላሉ። እነሱም ፊዚካል ዲግራዴሽን፣ ኬሚካል ዲግራዴሽን እና ባዮሎጂካል ዲግራዴሽን ይባላሉ። ፊዚካል ዲግራዴሽን ማለት እንግዲህ በፓርቲክል በቅርጽ ደረጃ የሶይል መቀያየር ነው። ፊዚካል ዲግራዴሽን ለምሳሌ በውስጡ ክረስቲንግ፣ ኮምፓክሽን እና ዲፕስ ሪዳክሽን those are a way of physical degradation of soil። ሁለተኛው ኬሚካል ማለት በስሩ ሳሊናይዜሽን፣ አልካሊናይዜሽን እና አሲዲፊኬሽን ይዟል። ይሄ የሚከሰተው እንዴት ነው? due to excessive use of irrigation and agrochemical ነው። ኢሪጌሽን ከመጠን በላይ ስንጠቀምና የአግሮኬሚካል ኤክሰሲቭሊ ስንጠቀም ኬሚካል ዲግራዴሽን ኦፍ ሶይል ያስከትላል። ሶስተኛው ባዮሎጂካል ዲግራዴሽን ነው። ባዮሎጂካል ዲግራዴሽን ማለት ህይወት ያላቸው ነገሮች ትንንሽ ኢንሴክቶች ወይም ሌሎች ነገሮች ሊሆኑ ይችላል። እነሱ በአፈር ውስጥ ሲቀንሱ ባዮሎጂካል ዲግራዴሽን ይባላል። ለምሳሌ እንደ ሎስ ኦፍ ሶይል ባዮታ፣ ዲክላይን ኦፍ ሶይል ኦርጋኒክ ካርቦን ኤንድ ሎስ ኦፍ ባዮዳይቨርሲቲ ኢንክሉዲንግ ሪዲዩስ ሶይል ኦርጋኒክ ማተር። እነኚህ አንድ ላይ ባዮሎጂካል ኮዝስ ኦፍ ሶይል ዲግራዴሽን ይባላሉ። አንድ ባንድ ለማየት እንሞክር እስኪ ተማሪዎች። ፊዚካል ኮዝ ኦፍ ሶይል ዲግራዴሽን። ፊዚካል ኮዝ ኦፍ ሶይል ዲግራዴሽን ሶስት ወይዎች አሉት። የመጀመሪያው ክረስቲንግ ይባላል ተማሪዎች። ክረስቲንግ እንዴት ነው የሚፈጠረው? when heavy rain streak an unprotected soil and turn the top layer of soil into uniform surface seal by breaking and losing what? nutrient ነው። ይህ ማለት ምን ማለት ነው? ሶይሉ በጣም ሲደርቅ በጣም ግርር ሲል ሲጣበቅ መሰበር ማለት ከላርጅ ፓርቲክል ወደ ስሞለር ፓርቲክል ሊከሰት ይችላል። ወይም ደግሞ ሉዚንግ ኑትሪየንት ያለውን ኑትሪየንት ሉዝ የሚያደርግበት ሂደት ክረስቲንግ ይባላል። የአፈር ከሚገባው በላይ መድረቅ ወይም መግረር ማለት እንችላለን። ይሄ ምን ያስከትላል? it leads to decrease infiltration rate and soil moisture ነው። ምንድነው? ምንም አይነት እርጥበት ማሳለፍ አይችልም። ሶይል ሞይስቸሩም ይቀንሳል ማለት ነው። ምን ሲከሰት? ክረስቲንግ ኦፍ ሶይል ሲከሰት። ሁለተኛው ኮምፓክሽን ማለት መጣበቅ ማለት ነው። the squeezing together of soil particle and reducing space available for air and water ነው። ይህ ማለት ምን ማለት ነው? ሶይሉ በጣም ሲጣበቅ በውስጡ እንግዲህ ሶይል ፕሮዳክቲቭ ለመሆን ኤር ያስፈልጋል፣ ወተር ያስፈልጋል። በጣም ኮምፓክሽን ላይ ሲሆን ግን በስሩ ኤር እንዲንቀሳቀስ ስፔስ አይኖርም፣ ወተርም እንዲንቀሳቀስ ስፔስ አይኖርም። ኤር ኤንድ ወተር ከሌሉ ደግሞ ሶይሉ ፕሮዳክቲቭ አይሆንም ማለት ነው። የመጨረሻው ዲፕስ ሪዳክሽን
ሶይል ላየር ወይ ወደ ታች ጥልቀቱ ሲቀንስ ነው። ይሄ ቀነሰ ማለት ደግሞ it causes reducing of overall soil profile ነው። ቨርቲካሊ ሶይሉ ያለው ፕሮፋይል ሪዲዩስ ይሆናል። ይሄ ማለት ደግሞ ምንን ያመጣል? ሎው አኑዋል ይልድ ኦር ሎው ፕሮዳክሽን ያስከትላል ማለት ነው። ስለዚህ አንደር ፊዚካል ኮዝ ኦፍ ሶይል ዲግራዴሽን ምን አለው? ክረስቲንግ አለ፣ ኮምፓክሽን አለ፣ ዲፕስ ሪዳክሽን አለ።